የአንድ ሰዓቱን ዜና ይዘን መተናል ማለት ነው። በቅድሚያም እንግዲህ የሀገር ውስጥ መረጃዎችን ወደ እናንተ እናስቀድማለን። የአዲስ አበባ ከተማ አስተዳደር የተለያዩ ሹመቶችን ሰጥቷል። በዚህም መሰረት አቶ ሀፍታይ ገብረ እግዚአብሔር የኮሚኒኬሽን ቢሮ ኃላፊ፣ አቶ ሙሉነህ ደሳለኝ የቄራዊ ድርጅት ስራ አስኪያጅ፣ አቶ ዋለልኝ ደሳለኝ የኮሪደርና የወንዝ ዳርቻ ልማት አስተዳደር ባለስልጣን ምክትል ኃላፊ በመሆን ተሹመዋል። እንዲሁም ወይዘሮ ነስቶህ አብዲ የኮሪደርና የወንዝ ዳርቻ ልማት አስተዳደር ባለስልጣን ጽህፈት ቤት ኃላፊ በመሆን መሾማቸውን የከንቲባ ጽህፈት ቤት አስታውቀዋል። አዲስ አበባን ጨምሮ በመላ ሀገሪቱ በቴክኖሎጂ የታገዘ አጠቃላይ የጸጥታ ማስከበር ስራ እየተሰራ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አስታወቁ። የጸጥታ ማስከበር ስራው በርካታ የፖሊስ ሰራዊት በማሰማራት በክልልና ከፌዴራል የጸጥታ አካላት ጋር በመቀናጀት እየተከናወነ መሆኑም ገልጸዋል። የኢትዮጵያ ፌዴራል ፖሊስ የመስቀል ደመራ በዓልን በስኬት እንዲከናወን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መሪዎች ጋር ውይይትም አካሂዷል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በውይይቱ እንደገለጹት ከሃይማኖት መሪዎች ጋር መወያየቱ በዓሉ በስኬት እንዲጠናቀቅ ሁሉንም የድርሻው እንዲወጣ ያስችላል ብለዋል። ኮሚሽነር ጄኔራል የጸጥታ ማስከበር ስራው አዲስ አበባን ጨምሮ በመላ ሀገሪቱ በቴክኖሎጂ የታገዘና በርካታ የፖሊስ ሰራዊት በማሰማራት ከክልልና ከፌዴራል የጸጥታ አካላት ጋር በተቀናጀ የተሰራ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መሪዎች የመስቀል ደመራ በዓል አከባበርን በተመለከተ ከጸጥታና ከባለድርሻ አካላት ጋር ባካሄዷቸው በርካታ የህዝብ ንቅናቄ መድረኮች መላው ህብረተሰብ የበዓሉ ባለቤት በመሆን በስኬት እንዲከበር ምቹ ሁኔታ መፈጠሩንም ገልጸዋል። በዚህ ዓመት በዘመናዊ ቴክኖሎጂ የታገዘ ባርኮድ ያላቸው የመኪና ማለፊያ ወይም ካርፓስና የክብር እንግዶች የመግቢያ ባጆች መዘጋጀታቸውንም የሃይማኖት መሪዎች አስታውቀዋል። የኢትዮጵያ ፌዴራል ፖሊስ በመላ ሀገሪቱ ስምሪት ወስዶ ውድ ህይወቱን እየከፈለ የተካሄዱ ሀገራዊና ዓለም አቀፋዊ መድረኮች ደህንነታቸው ተጠብቆ በስኬት እንዲጠናቀቁ በማድረጉ ቤተክርስቲያኗ ትልቅ ክብር እንደምትሰጥ የሃይማኖት መሪዎች ተናግረዋል። አድማጮች አሁን ደግሞ ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ሶማሊያን እናገኛታለን። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ትናንት ከቢቢሲ ፎክስ አፍሪካ ጋር ቆይታ ያደረጉ ሲሆን ኢትዮጵያና ግብጽ ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላሉ ያሉት ፕሬዚዳንቱ፣ ነገር ግን በሶማሊያ ምድር የሁለቱ ሀገራት ሰራዊት የሰፈሩበት ቦታ ተቀራራቢ ስላልሆነ ለግጭት የሚያበቃ እድል የለም ብለዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት መኖሩን የገለጹት ፕሬዝዳንት ግብጽ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም፣ ኢትዮጵያን በሶማሊያ የሚገኙ የግብጽ ሰላም አስከባሪ ኃይልን ለመረበሽ የምትፈልግበት ምክንያት አይታየኝም ብለዋል ፕሬዝዳንቱ። ከዚህም በተጨማሪም ኢትዮጵያ ወደብ ለማግኘት ድርድር ላይ መሆኗን ጠቅሰው ኢትዮጵያ የሶማሊያ ወደብ በኪራይ ብትጠቀምም ችግር የለብንም ሲሉ ፕሬዝዳንቱ ተናግረዋል። ወደ ቀጣዩ ዜናችን አልፈናል። የኮሎምቢያው ፕሬዝዳንት ፍልስጤም ነፃን ለማውጣት ዓለም አቀፍ ጦር እንዲቀሳቀስ ጥሪ አቀረቡ። የኮሎምቢያው ፕሬዝዳንት ጉስታቭ ፔትሮ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደተናገሩት ዓለም አቀፋዊ ጦር በማቋቋም ፍልስጤምን ነፃ ለማውጣትና በጋዛ ላይ የሚደርሰውን የዘር ማጥፋት ለመከላከል እንደሚገባም ጠይቀዋል።
በአሜሪካና በኔቶ የሚደገፉ ጨቋኝ አገዛዝና አምባገነንነትን የሚቃወሙ ሀገራት ኃይላቸውን አንድ እንዲያደርጉ አሳስበዋል። የዘር ማጥፋትን የማይቀበሉ ሀገራት ኃይለኛ ሰራዊትን እንፈልጋለን፣ ፍልስጤምን ነጻ ማውጣት አለብን። የፔትሮ ይግባኝ የኢንዶኔዥያ ፕሬዚዳንት ፕራቦም ሱቢያንቶ 20 ሺህ ወታደሮችን ለዚህ ኃይል ለማዋጣት ቃል በመግባት አስተጋብተዋል። በርካቶችም ይህንን አነጋጋሪ ሀሳብ ሲቀባበሉት ታይተዋል። የተከበራችሁና የተወደዳችሁ ውድ አድማጮቻችን የዚህ ሰዓት አጋር ሆነው ከኛ ጋር እየሰሩ የሚገኙ ተቋማት አሉ። 8294 ራይድ ለፈጣን የትራንስፖርት አማራጭ ቀርቦላችኋል። በተለይ በእጅ ስልኮቻችሁ ላይ አፕሊኬሽኑን በማውረድ የራይድ ትራንስፖርትን ሲጠቀሙ የሚደርሱትን የሎተሪ ትኬት፣ የቤት የመኪናና የዱባይ የደርሶ መልስ ትኬትን ይሸለሙበታል። ስለዚህ በራይድ መጓዝ ብቻ ሳይሆን የሎተሪ እጣንም ማግኘት ይጨምራልና ሌሎችም አጓጊ ሽልማቶች በራይድ ተካተዋል። አሁኑኑ ለፈጣን የትራንስፖርት አማራጮ ራይድ 8294ን እንዲጠቀሙ ተጋብዛችኋል። መልካም የመስቀል በዓል እንዲሆንላችሁ ይመኛል። ራይድ 8294። ሌላኛው የሰዓት አጋራችን ደግሞ ማን እንደ እናት የሚለን እናት ባንክ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ያው እሚና ወይም ስላንቺ የተሰኘ የሴቶች ቁጠባና ከወለድ ነጻ አገልግሎቶችን መሰል አሁን ደግሞ እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህም የወላጆችን የተማሪዎችን እንዲሁም ደግሞ የትምህርት ቤቶችን እንግልት ይቀንሳል። ወርሃዊ ክፍያን ለመክፈል ልጆችን ለማስመዝገብ እንዲሁም የጉዞና የመጽሐፍ ግዢ ትኬቶችን ክፍያም ለማድረግ ያግዛል። በተጨማሪ ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶች አብረው እንዲሰሩ እንጋብዛለን ይለናል። እንግዲህ ማን እንደ እናት የሚለን እናት ባንክ ነው። ሁለት ሰዓት መሆኑን አስመልክቶ ደግሞ ከሀገር ውስጥና ከውጭ የምናደርሳችሁ ዜናዎች አሉ። እነሱን የምንሰማበት ሰዓት ላይ ደርሰናል። በቅድሚያው የሀገር ውስጥ መረጃዎችን እናስቀድማለን። የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ። በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች እስከ 4.2 ቢሊዮን ዶላር የሚገመት ከፍተኛ የገንዘብ እጥረት እንደገጠማቸው ነው የተገለጸው። ምንም እንኳን የንግድ ስራቸውን ለማስፋት ከፍተኛ ፍላጎት ቢኖራቸውም ከ800 ሺህ ኢንተርፕራይዞች መካከል 130 ሺህ ያህሉ ብቻ ከባንኮችና ሌሎች የፋይናንስ ተቋማት ብድር ማግኘት ችለዋል። ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩን መረጃዎች ያመለክታሉ። ለዚህም ዋነኛ ምክንያቶች የብድር ወጪ መጨመር፣ የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጮች አለመኖር መሆናቸውን በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት እጣ ፈንታ መቅረጽ በሚል ውይይት መድረክ ላይ ተገልጿል። ይህም ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ፣ የአዳዲስ ፋይናንስ መሳሪያዎችን መጠቀምና የባለድርሻ አካላት ቅንጅት ማጠናከር አስፈላጊ መሆኑም ተመላክቷል። በቅርቡ የተቋቋመው የኢትዮጵያ ሰነደ መዋለ ንዋይ ገበያ ለአነስተኛና መካከለኛ ኢንተርፕራይዞች አዲስ የፋይናንስ ምንጭ በመሆን ችግሩን ለመቅረፍ እንደሚረዳም ይጠበቃል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑት ተሽከርካሪዎች ኤሌክትሪክ ለማድረግ እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በራኦ ሐሰን እንደገለጹት የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ100 ሺህ በላይ ተሽከርካሪዎችን ወደ ገበያው ማስገባት ችላለች። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ አካባቢን ለመገንባት አቅዶ እየሰራ ሲሆን በቀጣይ 10 ዓመት ጊዜ ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ለዘመነ ኢኮኖሚ ገልጸዋል። እንደ ሚኒስቴር ዴኤታው ገለጻም በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑ ተሽከርካሪዎች የኤሌክትሪክ እንዲሆኑ ለማድረግ እቅድ ተይዞ እየተሰራ ነው ብለዋል።
አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም የምናቀርባቸውን ዜናዎቻችንን እያደመጣችሁ ትገኛላችሁ። ቀደም ሲል ሀገራዊ ጉዳዮችን ተመለከትን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። ፕሬዚዳንት ቻኩዌራ በምርጫ መሸነፋቸውን አመኑ። ከምክር ቤት አባላት ብዙሃን ድምፅ መነፈጋቸውን አልአፍሪቃ ኒውስ አስነብበዋል። በማላዊ በተደረገ ምርጫ በተቀናቃኛቸው እንደተረቱ ፕሬዚዳንት ላዙሩስ ቻኩዌራ አስታውቀዋል። ቻኩዌራ የሀገሪቱ ምርጫ አከናዋኝ መስሪያ ቤት ሙሉ ውጤቱን ገና ይፋ ባያደርግም በጊዜያዊ ውጤቶች ከሚጠበቅባቸው 50 ከመቶ በላይ ድምፅ ከወዲሁ ያገኙት ተቀናቃኛቸው ፒተር ሙታሪክ ድል እንደነሱም አምነዋል። ለወንድሜ ፕሮፌሰር ሙታሪክ መልካም የስራ ዘመን እንዲሆንለት እመኛለሁ ያሉት ቻኩዌራ 7ኛው የሀገራችን መሪ በመሆናቸው ደውዬ እንኳን ደስ ያሉት መልእክቴን አስተላልፌላቸዋለሁ ብለዋል። በማላዊ ከፕሬዝዳንት ምርጫ ጎን ለጎን በተደረገው የተወካዮች ምክር ቤት አባላት ምርጫ ከ193 የምክር ቤቱ አባላት 110 ሰዎች የምክር ቤቱን ወንበር እንዳጡ ያመላከተው ኦል አፍሪካ ኒውስ ከዚህም ውስጥ 14 ግለሰቦች ከፍተኛ ባለስልጣናት እንደነበሩም ጠቁሟል። በመጨረሻም ሶሪያን መልሶ ለመገንባት ርብርብ እንዲደረግ ፕሬዝዳንቱ ጠየቁ። ፕሬዝዳንቱ የተባበሩት መንግስታት ድርጅት ጉባኤ ላይ የተገኙት የሶሪያው መሪ አህመድ አልሻራ ሶሪያ የቀደመ የረጅም ዘመናት ገናና ታሪኳን የሚመጥን ቦታ ላይ እንድትገኝ ሁሉም እንዲረባረብ ጥሪያቸውን አቅርበዋል። በበሽር አልአሳድ ዘመን በማስረጃ ተሰፍሮ 200 ጥቃቶች በዜጎች ላይ መፈጸማቸውን የጠቆሙት አልሻራ በአጠቃላይ 1 ሚሊዮን ሶሪያውያን በገዛ መንግስታቸው መፈጀታቸውን አመላክተዋል። ከ1967 ወዲህ ሶሪያን በመወከል በምክር ቤቱ የተገኘው የመጀመሪያው የሶሪያ ፕሬዝዳንት የሆኑት አልሻራ ቱርክ፣ ሳውዲ አረቢያ፣ ካታር፣ አሜሪካና የአውሮፓ ህብረት ሶሪያ ከገባችበት ችግር እንድትወጣ ላበረከቱት አስተዋጽኦ አመስግነው ሰላምና እድገት መርህ ያደረገ የሀገሬን አዲስ ለውጥ ላገዛችሁ በሙሉ አቀጥሉበትም ሲሉ ተደምጠዋል። መስከረም 15 ቀን 2018 ዓ.ም በሁሉም የእናት ባንኮች የውጭ ምንዛሬ ተመን ዋጋ ደርሶናል። እንደሚከተለው እናቀርበዋለን። አንዱ የአሜሪካን ዶላር 141 ብር ነጥብ 9799 ተገዝቶ በ144 ብር ነጥብ 8195 እየተሸጠ ይገኛል። 1 ዩሮ በ161 ብር ነጥብ 0765 ሳንቲም ተገዝቶ በ164 ብር ነጥብ 298 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ በ184 ብር ነጥብ 2193 ሳንቲም ተገዝቶ በ187 ብር ነጥብ 9037 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ100 ነጥብ 0144 ሳንቲም ተገዝቶ በ102 ብር ነጥብ 0147 ሳንቲም እየተሸጠ ይገኛል። ድርሃም በ36 ብር ነጥብ 1813 ሳንቲም ተገዝቶ በ36 ብር ነጥብ 9049 ሳንቲም እየተሸጠ ይገኛል። የቻይናው የን 18 ብር ነጥብ 6644 ሳንቲም ተገዝቶ በ19 ብር ነጥብ 0377 ሳንቲም እየተሸጠ ይገኛል። የአውስትራሊያው ዶላር 82 ብር ነጥብ 694 ሳንቲም ተገዝቶ በ84 ብር 3479 ሳንቲም እየተሸጠ ይገኛል። መረጃውን ያደረሰን እናት ባንክ ነው።